ዮፍታሔ ገለዓዳዊውም ዮፍታሔ ጽኑ ኃያል ሰው የጋለሞታ ሴትም ልጅ ነበረ። ለገለዓድም ዮፍታሔን ወለደችለት። የገለዓድም ሚስት ወንዶች ልጆችን ወለደችለት። ልጆቿም ባደጉ ጊዜ ዮፍታሔን የሌላ ሴት ልጅ ነህና በአባታችን ቤት አትወርስም ብለው አስወጡት። ዮፍታሔም ከወንድሞቹ ፊት ሸሽቶ በጦብ ምድር ተቀመጠ። ድሆችም ሰዎችም ተሰብስበው ዮፍታሔን ተከተሉት። ከዚያም ወራት በኋላ የአሞን ልጆች እስራኤልን ተዋጓቸው። የገለዓድ ሽማግሌዎችም ዮፍታሔን ከጦብ ምድር ለማምጣት ሄዱ። ዮፍታሔንም ና ከአሞን ልጆች ጋር እንድንዋጋ መስፍን ሁነን አሉት። ዮፍታሔም የገለዓድን ሽማግሌዎች የጠላችሁኝ ከአባቴም ቤት ያስወጣችሁኝ እናንተ አይደላችሁምን? አሁን በተጨነቃችሁ ጊዜ ለምን ወደ እኔ መጣችሁ? አላቸው። የገለዓድም ሽማግሌዎች ዮፍታሔን እንዲህ አይደለም፣ ከእኛ ጋር እንድትወጣ ከአሞን ልጆች ጋርም እንድትዋጋ፣ ስለዚህ አሁን ወደ አንተ ተመልሰን መጣን፣ በገለዓድም ሰዎች ሁሉ ላይ አለቃችን ትሆናለህ አሉት። ዮፍታሔም የገለዓድን ሽማግሌዎች ከአሞን ልጆች ጋር ለመዋጋት ብትወስዱኝ እግዚአብሔርም በእጄ አሳልፎ ቢሰጣቸው እኔ አለቃችሁ እሆናለሁን? አላቸው። የገለዓድም ሽማግሌዎች ዮፍታሔን እግዚአብሔር በመካከላችን ምስክር ይሁን፣ በርግጥ እንደ ቃልህ እናደርጋለን አሉት። ዮፍታሔም ከገለዓድ ሽማግሌዎች ጋር ሄደ። ሕዝቡም መስፍን የሆናቸው ዘንድ በላያቸው አለቃ አድርገው ሾሙት። ዮፍታሔም ቃሉን ሁሉ በእግዚአብሔር ፊት በመሴፍ ተናገረ። ዮፍታሔም ወደ አሞን ልጆች ንጉሥ አገሬን ለመውጋት ወደ እኔ የምትመጣ አንተ ከኔ ጋር ምን አለህ ብሎ መልእክተኞቹን ላከ። የአሞንም ልጆች ንጉሥ የዮፍታሔን መልእክተኞች እስራኤል ከግብፅ በወጣ ጊዜ ከአሮን ጀምሮ እስከ ዮርዳኖስ ድረስ ምድሬን ስለወሰደ ነው፣ አሁንም በሰላም መልሱልኝ ብሎ መለሰላቸው። ዮፍታሔም የላካቸው ወደ ዮፍታሔ ተመለሱ። ዮፍታሔም ወደ አሞን ልጆች ንጉሥ መልእክተኞችን እንደገና ላከ፣ እንዲህም አለው፣ ዮፍታሔ እንዲህ ይላል፣ እስራኤል ከግብፅ በወጡ ጊዜ የሞዓብን ምድር የአሞንም ልጆች ምድር አልወሰዱም። ነገር ግን እስራኤል በምድረ በዳ እስከ ኤርትራ ባሕር ሄዱ፣ ወደ ቃዴስም ደረሱ። እስራኤል ወደ ኤዶምያስ ንጉሥ በምድርህ እንዳልፍ እባክህ ፍቀድልኝ ብሎ መልእክተኞችን ላከ። የኤዶምያስም ንጉሥ እምቢ አለ። እንዲሁም ወደ ሞዓብ ንጉሥ ላከ፣ እርሱም እምቢ አለ። እስራኤልም በቃዴስ ተቀመጠ፣ በምድረ በዳም በኩል አለፈ። የኤዶምያስንና የሞዓብንም ምድር ዞሩ። ከሞዓብ ምድርም በምሥራቅ በኩል መጡ፣ በአርኖንም ማዶ ሰፈሩ። አርኖንም የሞዓብ ድንበር ነበርና ወደ ሞዓብ ድንበር አልገቡም። እስራኤልም ወደ አሞራዊው ወደ ሄሴቦን ንጉሥ ወደ ሲሆን መልእክተኞችን ላከ። እስራኤልም በምድርህ በኩል ወደ ስፍራችን እባክህ አሳልፈን አለው። ሲሆንም እስራኤል በድንበሩ እንዲያልፍ እምቢ አለ። ነገር ግን ሲሆን ሕዝቡን ሁሉ ሰበሰበ፣ በኢያሴርም ሰፈረ፣ ከእስራኤልም ጋር ተዋጋ። የእስራኤልም አምላክ እግዚአብሔር ሲሆንንና ሕዝቡን ሁሉ በእስራኤል እጅ አሳልፎ ሰጠ፣ ገደሏቸውም። እስራኤልም በዚያ ምድር ተቀምጠው የነበሩትን የአሞራውያንን ምድር ሁሉ ወረሱ፣ ከአርኖንም እስከ ያቦቅ ድረስ ከምድረ በዳውም እስከ ዮርዳኖስ ድረስ የአሞራውያንን አውራጃ ሁሉ ወረሱ። አሁንም የእስራኤል አምላክ እግዚአብሔር ከሕዝቡ ከእስራኤል ፊት አሞራውያንን አስወገደ። አንተም በተራ ትወርሳለህን? አምላክ ኮሞስ የሚሰጥህን የምትወርስ አይደለህምን? እኛም አምላካችን እግዚአብሔር ከፊታችን ያስወጣቸውን የእነርሱን ምድር የምንወርስ አይደለምን? ወይስ ዛሬ ከሞዓብ ንጉሥ ከሴፎር ልጅ ከባላቅ አንተ ትሻላለህን? ወይስ እርሱ ከእስራኤል ጋር ተጣላን? ወይስ ተዋጋውን? እስራኤልም በሐሴቦንና በመንደሮቿ፣ በአሮኤርና በመንደሮቿ፣ በአርኖንም አቅራቢያ ባሉት ከተሞች ሁሉ 300 ዓመት ተቀምጦ በነበረ ጊዜ በዚያ ዘመን ስለምን አላዳናሃቸውም ነበር? እኔ አልበደልሁም፣
አንተ ግን ከኔ ጋር ተወጋ ዘንድ ክፉ አታድርግብኝ። ፈራጅ እግዚአብሔር በእስራኤል ልጆችና በአሞን ልጆች መካከል ዛሬ ይፍረዱ። ነገር ግን ዮፍታሔ የላከበትን ቃል የአሞን ልጆች ንጉሥ አልሰማም፣ እምቢም አላቸው። የእግዚአብሔርም መንፈስ በዮፍታሔ ላይ መጣ። እርሱም የምናሴ ዕጣ ከምትሆን ከገለዓድ ምድርና ከገለዓድ ሙሴፍ ወደ አሞን ልጆች ማዶ ተሻገረ። ዮፍታሔም በእውነት የአሞንን ልጆች በእጄ አሳልፈህ ብትሰጠኝ ከአሞን ልጆች ዘንድ በደህና በተመለስኩ ጊዜ ከቤቴ ደጅ ወጥቶ የሚቀበለኝን ለእግዚአብሔር መሥዋዕት አደርገዋለሁ ብሎ ለእግዚአብሔር ስእለት ተሳለ። ዮፍታሔም ሊዋጋቸው ወደ አሞን ልጆች ተሻገረ። እግዚአብሔርም በእጁ አሳልፎ ሰጣቸው። ከአሮዔርም እስከ አቤልክራሚም ድረስ 20 ከተሞችን በታላቅ ሰልፍ አጠፋቸው። የአሞንም ልጆች በእስራኤል ልጆች ፊት ተዋረዱ። ስለ ዮፍታሔ ሴት ልጅ። ዮፍታሔም ወደ መሴፋ ወደ ቤቱ ተመለሰ። እነሆም ልጁ ከበሮ ይዛ እየዘፈነች ልትቀበለው ወጣች። ለእርሱም የሚወዳት አንዲት ብቻ ነበረች። ከእርሷም በቀር ወንድ ወይም ሴት ሌላ ልጅ አልነበረውም። እርሷንም ባየ ጊዜ ልብሱን ቀዶ ወዮልኝ ልጄ ሆይ ወደ እግዚአብሔር አፌን ከፍቻለሁና ከዚያውም እመለስ ዘንድ አልችልምና አሰናከልሽኝ፣ አስጨነቅሽኝም አላት። እርሷም አባቴ ሆይ አፍህን ወደ እግዚአብሔር ከከፈትህ እግዚአብሔር በጠላቶችህ በአሞን ልጆች ላይ ተበቅሎልሃልና በአፍህ እንደ ተናገርህ አድርግብኝ አለችው። አባቷንም ይህ ነገር ይደረግልኝ ከዚህ ሄጄ በተራሮች ላይ እንድወጣና እንድወርድ ከባልንጀሮቼም ጋር ለድንግልናዬ እንዳለቅስ 2 ወር አሰናብተኝ አለችው። እርሱም ሂጂ አላት። 2 ወርም አሰናበታት። ከባልንጀሮቿም ጋር ሄደች። በተራሮችም ላይ ለድንግልናዋ አለቀሰች። 2 ወርም ከተፈጸመ በኋላ ወደ አባቷ ተመለሰች። ዮፍታሔም የተሳለውንም ስእለት አደረገ። እርሷም ወንድ አላወቀችም ነበር። የእስራኤልም ሴቶች ልጆች ለገላዳዊው ለዮፍታሔ ልጅ በዓመት 4 ቀን ያለቅሱላት ዘንድ በዓመት ይሄዱ ነበር። ይህችም በእስራኤል ዘንድ ሥርዓት ሆነች። ዮፍታሔና የኤፍሬም ሰዎች። የኤፍሬምም ሰዎች ተሰበሰቡ፣ ወደ ጻፎንም ተሻግረው ዮፍታሔን ከአሞን ልጆች ጋር ለመዋጋት ስታልፍ ከአንተ ጋር እንድንሄድ ስለምን አልጠራኸንም? ቤትህን በአንተ ላይ በእሳት እናቃጥለዋለን አሉት። ዮፍታሔም እኔና ሕዝቤ የተገፋንን የአሞን ልጆችም በጽኑ አሰቃዩን፣ በጠራናችሁም ጊዜ ከእጃቸው አላዳናችሁንም። የሚያድን እንደሌለም ባየሁ ጊዜ ሰውነቴን በእጅ አሳልፌ ለሞት በመስጠት ወደ አሞን ልጆች ተሻገርሁ። እግዚአብሔርም በፊቴ ጣላቸው። ለምንስ ዛሬ ልትወጉኝ ወደ እኔ መጣችሁ አላቸው። ዮፍታሔም የገለዓድን ሰዎች ሁሉ ሰበሰበ፣ ከኤፍሬምም ጋር ተዋጋ። ኤፍሬምም ገለዓዳውያን ሆይ እናንተ በኤፍሬምና በምናሴ መካከል የተቀመጣችሁ ከኤፍሬም ሸሽታችሁ ነው ስላሉ የገለዓድ ሰዎች ኤፍሬምን መቱ። የገለዓድ ሰዎችም ኤፍሬም በሚያልፍበት በዮርዳኖስ ማዶ ደረሱባቸው። ከዚህ በኋላ ከኤፍሬም ያመለጡት እንሻገር ባሉ ጊዜ የገለዓድ ሰዎች በውኑ እናንተ ከኤፍሬም ወገን ናችሁን ቢሏቸው አይደለንም አሉት። እነርሱም አሁን ሺቦሌት በሉ አሏቸው። እነርሱም አጥርተው መናገር አልቻሉምና ሲቦሌት አሉ። ይዘውም በዮርዳኖስ መሸጋገሪያ አረዷቸው። በዚያም ጊዜ ከኤፍሬም 42,000 ሰዎች ወደቁ። ዮፍታሔም እስራኤልን 6 ዓመት ገዛ። ገለዓዳዊው ዮፍታሔም ሞተ፣ በሀገሩ በገለዓድም ተቀበረ። ከእርሱም በኋላ የቤተልሔሙ ሐሴቦን እስራኤልን ገዛ። 30 ወንዶች ልጆችና 30 ሴቶች ልጆችንም ወለደ። 30 ሴቶች ልጆቹንም ወደ ውጭ ሀገር ዳረ። ለወንዶች ልጆቹም ከውጭ ሀገር 30 ሴቶች ልጆችን አመጣ። እስራኤልንም 7 ዓመት ገዛ። ሐሴቦንም ሞተ፣ በቤተልሔምም ተቀበረ። ከእርሱም በኋላ ዛብሎናዊው ኤሎን እስራኤልን 10 ዓመት ገዛ። ዛብሎናዊው ኤሎንም ሞተ፣ በዛብሎንም ምድር በኤሎም ተቀበረ። ከእርሱም በኋላ
የኤፍራታው የኤሎን ልጅ ለቦን እስራኤልን ገዛ። 40 ልጆች 30 የልጅ ልጆች ተወለዱለት። በ70 የአህያ ግልገሎች ላይ ይቀመጡ ነበር። እስራኤልንም 8 ዓመት ገዛ። የኤፍራታዊው የኤሎን ልጅ ለቦንም ሞተ። በተራራማውም በአማሌቃውያን ምድር በኤፍሬም ባለችው በኤፍራታ ተቀበረ።